ሕያው ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር። ሰላም አድማጮች። ናፖሊዮን ከሰራዊቱ ከርቶ ወደ ቤቱ ሲመለስ እናቱ መኖሪያ ቤታቸው የሆነውን ትልቁ ቪላ የመጠጥ መቸርቸሪያ አድርገው ጠበቁት። የዘመድ ሽማግሌዎች የችግሩ ተጋሪ ሆነው ባይፈቱት ኖሮ የናፖሊዮን ሰለባዎች ከሚሆኑት አንዱ የገዛ እናቱ ነበሩ። ናፖሊዮን ቤቱን ለቆ እንዲወጣና በየወሩ የተወሰነ ገንዘብ እንዲቆረጥለት ተስማሙ። ጠበቃው አሶሳ አንድ ሳምንት ቆይቶ ተመልሷል። ትቷ ከፍተኛ ፖሊሳዊ ምርመራ ወደ አዲስ አበባ ተልካ ወንጀል ምርመራ ቅጥር ግቢ ውስጥ መገኘቷን የቆሰለው የፊላንስ ፖሊስም ለሕክምና ወደ ዳግማዊ ምኒልክ ሆስፒታል መምጣቱን አረጋግጧል። ጊዜ ሳይወስድ ወደ ሆስፒታሉም አመራ። የሚፈልገው የፖሊሱ ስም ተካልኝ ባልቻ ይባላል። ሆስፒታል ውስጥ ቢፈልገውም በራሴ ያገግማለሁ ብሎ ወደ ቤቱ መሄዱንም ሰምቷል። ባገኘው አድራሻም ራጉኤል ቤተክርስቲያን አካባቢ ያገኘውን ሁሉ በየስርቻው እየገባ ቢጠይቅም የተማከሩ ይመስል መልሳቸው እንደሆነ አናውቀውም። ብዙ ሲያወጣና ሲያወርድ ቆይቶ የመኪናውን ሞተር ቀስቅሶ ወደ ወንጀል ምርመራ ጽሕፈት ቤት ተፈተለከ ብለን ነበር ትረካችንን ያበቃ ነው። የዛሬው እንዴት ተዘጋጅቷል? መኪናውን ከቅጥር ግቢው አርቆ ካቆመ በኋላ ሻምበሉን ለማነጋገር እንደሚፈልግ አስረድቶና ተፈትሾ ገባ። ግቢ ውስጥ በአንድ ጥግ ቶዮታ ፒካፕ መኪና ቆማለች። ጠበቃው ትንፋሹን ውጦ ሰረቅ አርጎ ታርጋውን ተመለከተ። ናፖሊዮን የሰጠው ታርጋ ቁጥር ነው። አንዳች የሽብር ስሜት ሰውነቱን እየወረረው የሻምበሉ ቢሮ ወደሚገኝበት ባለ አንድ ፎቅ አሮጌ ህንጻ በጣውላ የተሰራውን ደረጃ እያንሳጠተ ወጣ። ልቡ በፍጥነት ይመታል። እጆቹ መንቀጥቀጥ ጀምረዋል። ወዴት ነው ጓድ የሚል ድምጽ ሲሰማ ቀጥ ብሎ ቆመ። ሻምበሉ በር ላይ የቆመ ፖሊስ ነበር። ሻምበል መብራቴን ፈልጌ ነበር ጓድ። ለስራ ጉዳይ ወጥተዋል። ቀጠሮ አለዎት? የለኝም። ይመለስ ይሆን? እስኪ ከሰዓት በኋላ ይሞክሩ። ጠበቃው ሰዓቱን ተመለከተ። 5:30 ይላል። ፖሊሱን አመስግኖ እያንሳጠጠ በወጣበት ደረጃ ወረደ። ከግቢው ሲወጣ ዳግመኛ ቶዮታዋን ሰረቅ አድርጎ ተመለከታት። የፊት መስታወቷ በጥይት ተበሳስቷል። በድካም የዛለ አካሉና ያለ ረፍት ሲያስብ የሰነበተ አእምሮ በመድከሙ ባለችው ትንሽ ሰዓት ለማንቀላፋት ወደ ቤቱ በረረ። ሻምበል መብራቴን የሚያውቀው ሁለተኛ ደረጃ ትምህርት ቤት በነበሩበት ጊዜ ነው። እንዲያውም አንድ አመት የቅርብ ጓደኞች ሆነው ነበር። ያ ጓደኝነታቸው ግን አልዘለቀም። አይናፋርና ሴቶችን ይፈራ የነበረው መብራቴ በስንት አበሳ ያገኛትን የከንፈር ወዳጅ ለስዩም ቢያስተዋውቀው ከተፎ ጉብሎ አማርካው ኑሮ 3 ቀን ባልሞላ ጊዜ ውስጥ ከመብራቴ እጅ ላይ ሞጭ ለወሰዳት። በዚህ ሳቢያ ጓደኛሞቹ ተጣልተው ብዙ ተዳርሰው ተለያዩ። የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁም ስዩም አዲስ አበባ ዩኒቨርሲቲ፣ መብራቴ ደግሞ ፖሊስ። ሻምበሉ በመገረም የፈጠጡ ትናንሽ አይኖቹን እያርገበገበ ከመቀመጫው ተነስቶ ሰላምታ ሰጠው። አይኖቼን ማመን አልችልም። እዚህ ሀገር አለህ እንዴ አቶ ስዩም? አለ የጠበቃውን እጅ እየወዘወዘ። አለን። አሁንማ የእናት ሀገር ባንዲራ ጠባቂ ሆነን የት እንሄዳለን ብለን ነው። አንተ ለጤና እንዴት ነው ወዳጄ? ጠበቃው ወንበር ስቦ ተቀመጠ። ሻምበል መብራቴ እንደ ስሙ ፊቱም የሚያበራ ብስል ቀይ ነው። ፊቱ ላይ ጢም የሚባል ነገር የለም። የለበሰው ደንብ ልብስ ወፍራም ሰውነቱ ላይ ተወጣጥሯል። ሁኔታውን ልብ ብሎ ላስተዋለ የልኳንዳ ነጋዴ እንጂ
የፖሊስ ሻምበል አይመስልም። የሥራ ባልደረቦቹና አለቆቹ ግን በችሎታው የሚተማመኑበት ሰው ነው። ጠበቃው ስለታም አይኖቹን ያወናጭፍ ጀመር። ቢሮ ውስጥ ግን ካረጀ ጠረጴዛ፣ ወንበሮችና ከአንድ ቁም ሳጥን በቀር ምንም የለም። የኮርኒሱ አቡጀዲ ተቀዳዷል። የግንቡ ቀለም ተፍቋል። የፖሊስ ጽሕፈት ቤቶች መቼ ዘመናዊ መልክ እንደሚይዙ እየገረመው አይኖቹን ወደ መስኮቱ ወረወራቸው። መስታወት የለሹ መስኮት ወደ ውጪ ተከፍቷል። ጠበቃው መስኮቱ አጠገብ ቆሞ ወደ ውጪ ለሚመለከት ሰው ቶዮታ ፊት ለፊት ትታየው እንደሚችል ገመተ። በእጄ አቶ ስዩም ዛሬ ልትመጣ የቻልክበት ምክንያት 1000 ግምቶች በደረድር እንኳን እንደማልደርስበት እርግጠኛ ነኝ። ችግር አለ እንዴ? ሲል ጣቶቹን እያፍተለተለ ጠየቀው። በሶስተኛው ዓለም ከጭራቅ ህዝብ ጋር እየኖርክ ችግር ይጠፋል ብለን አለ ጠበቃው የተበሳጨ ለመምሰል እጆቹን እያወናጨፈ። ምን ተፈጠረ? አለ ሻምበሉ ግንባሩን በቁም ነገር ቁጥር አድርጎ። ነገሩ እንኳን ቀላል ነው፣ ግን መደፈር እያንገበገበኝ ነው ወደ አንተ የመጣሁት። ዛሬ ጠዋት የመኪናዬን መብራቶች በሙሉ ፍሬቻ ሳይቀር አውላልቀው ወሰዱት አለና ራሱን አወዛወዘ። ሻምበሉ ፈገግ አለና መኪናን አሳውረዋታል አለው። ያውል ሆሜርን መስላ ውጭ ቆማላለች። እኔ እንኳን የቃው ነገር ቆጭቶኝ የመጣው እንዳይመስልህ። እንዴት ትደፈራል? ህዝቡ እስከ መቼ ነው ቀን በቀን በጠራራ ፀሐይ እየተዘረፈ የሚኖረው? አለ ግንባሩ እንደቋጠረ። ጭራቅ ህዝብ በለ መልሱን እኮ አግኝተዋል አለ ሻምበሉ እየሳቀ። የሥራ አጡና ሥራ ፈቱ ቁጥር እንዳሸን ዕለት እየፈላ ለቁጥር በታከተበት ከተማ ሰው እርስ በርስ እየተበላላ ለማለቁ ራሱም ይገርም ነው። የሚያሳዝነው ደግሞ ወንጀል የተፈጸመባቸው ሁሉ ድክመቱን በእኛ ላይ ነው የሚጭኑት። ይህን ከተማ ከወንጀልና ከወንጀለኞች ለመከላከል የሚያስፈልገውን ኃይልና አሁን እኛ የምንንቀሳቀስበትን የኃይል ብዛት ብነግርህ አፍን ይዘህ ትገረማለህ። እየተወራጨን እንጂ ወንጀልን እየተከላከልን አለመሆኑን እናውቃለን። ችግራችንን የሚያገን ከስንት አንድ ነው። ሻምበሉ በቁም ነገር ገለጻውን ቀጠለ። የወንጀል መንስኤዎች ዕለት እየጨመሩ አሁን በዚህ ሰው እጅ የገባ ሰው ይተርፋል ሲል በመገረም ጠየቀ። ሻምበሉ ሲስቅ ቆየና የቅጽል ስሙስ ማን እንደሆነ ታውቃለህ? ሚስቶ ይሉታል። በሁለት በሶስት ቡጢና በጥቂት የጫማ እርግጫዎች ብቻ አንጀትን ከኩላሊት ጉበትን ከሳምባ ይቀላቅላል። ሰው ሁሉ ስለሚፈራው ራሱን የዚህ ግቢ አዛዥ አድርጎ መቁጠር ጀምሯል አለ ራሱን በመገረም እየወዘወዘ። የጠበቃው ሐሳብ ሳጅን ላይ እንዳለ ለመሆኑ መኪና የት ነው የተሰረቀችው ሲል ሻምበሉ ድንገት ጠየቀው። ራጉኤል አካባቢ አቁሚያት አለ ጠበቃው ከእንቅልፉ እንደባነነ ሁሉ እየበረገገ። ሻምበሉ ጥቂት ካሰበ በኋላ እንዴት ልረዳ እንደምችል አላቅም፣ ለማንኛውም 4ኛ ፖሊስ ጣቢያ ልደውልና አዛዡን ላነጋግርልህ። በአጋጣሚ ዕቃው ሊያዝ ቢችል እንዲያሳውቁኝ ወይም የተሰረቁ የመኪና ዕቃዎች በሚሸጡበት አካባቢ ሰው አሰማርተው እንዲያፈላልጉ ነግራቸዋለሁ አለና የቴሌፎኑን እጀታ አነሳ።
ከኪሱ ሲጋራ ወጣና አንተ መቼም የጭስ ነገር አይሆንልህ፣ በጠረጴዛው ላይም መተርኮሻ ያለ አለና ወደ ተከፈተው መስኮት ሄዶ ሲጋራውን ማጨስ ጀመረ። ሻምበሉ ደጋግሞ ቁጥሩን መጣና ጥቂት ከተነጋገረ በኋላ ስልኩን ዘጋ። አዛዡ ስብሰባ ላይ ናቸው አሉ። ከጥቂት ደቂቃዎች በኋላ ወደ ቢሮአቸው እንደሚመለሱ ስለተነገረኝ ቆይቼ እደውላለሁ አለና ጠረጴዛው ላይ የተቀመጠውን መጥሪያ በጣቱ ሲጫን በር ላይ የቆመው ፖሊስ በፍጥነት ገብቶ ሰላምታ ሰጠ። ምን ትወስዳለህ አቶ ስዩም? ባሻገር የቆመውን ጠበቃ ጠየቀ። ቡና ይሁንልኝ አለ ጠበቃው እያዛጋ። ሁለት ቡና አዘዘልን። ፖሊሱ በፍጥነት ቢሮውን ለቆ ወጣ። የጠበቃው አእምሮ ቁልቁል የሚመለከታት ቶዮታ ጉዳይ እንዴት እንደሚነሳ እያሰላሰለ ነበር። ከዚች በጥይት ከተመሳሳች መኪና ሰው ይተርፍ ይሆን? በፖሊስ ጽሕፈት ቤቶች ግቢ ውስጥ የማይታይ ነገር እኮ የለም አለ ለመገረም። ከየቷ አለ ሻምበሉ ከሐሳብ እንደነቃ አይነት በርግጎ። ከቶዮታዋ ምን ተርፋለች? ሻምበሉ በቅሬታ ፈገግ አለ። ጉደኛ መኪና ነች። ከዚች መኪና ጀርባ የተጠላለፈው የወንጀል መረብ የዋዛ እንዳይመስልህ አለና ከተቀመጠበት ተነስቶ ወደ መስኮት አመራ። የጠበቃው ልብ በፍጥነት እየመታ ቀልቡን ሁሉ ጆሮዎቹ ላይ ሰብስቦ ያዳምጥ ጀመረ። አሶሳ ድረስ የተንከራተተበት የምስጢሩ ስልቻ መቋጠሪያ እየተተረተረ ነው። ወንጀል የተሰራባት መኪና ነች። ከወንጀልም ወንጀል 4 ነፍስ የጠፋባት፣ 1 ሰው የቆሰለባት፣ በሀገር በሕዝብና በአብዮት ላይ ከፍተኛ አደጋ ሊያስከትል የሚችል ደባ የተቀነባበረባት መኪና ነች። ሰማያዊ ሽርጥ የለበሰች አጭር ሴት 2 ስኒ ቡና በሰርቪስ አንጠልጥላ ገባችና አቀረበችላቸው። ጠበቃው በልቡ ረገማት። ሁለቱም እዚያው እንደቆሙ ቡናቸውን እየጠጡ ቆዩ። ጠበቃው ከአቶ መንገሻና ከናፖሊዮን የሰማውን ታሪክ ሻምበሉ ደገመለት። እሱ መስማት የሚፈልገው ግን የወንጀሉን አደገኛነትና የአፈጻጸሙን ድንቅነት ሳይሆን የተንከራተተበት ሰነድ የት እንደሚገኝ ነበር። ታዲያ የወንጀሉን ፈጻሚዎች ማግኘት እንዴት አልተቻለም ሲል ጠየቀ። የያዛትን የሲጋራ ላቂ ቁልቁል እየወረወረ። ሻምበሉ በነገረው ታሪክ የተገረመውን ጠበቃ ይበልጥ ለማስገረም ወንጀሉ በጥንቃቄ የተከናወነና ውስብስብ ነው ያልኩም ለዚህ ነው። ለምሳሌ ታርጋ ቁጥሩን ውሰድ። ከዚህ ስትመለከተው እውነተኛ ታርጋ ቁጥር ይመስላል። እንደዚያ ካሰብክ ተሳስተሃል። ረቂቅ በሆነ መንገድ ተሰርቶ የተለጠፈላት የተጭበረበረ ታርጋ ነው። ያንተ ያለ የሞተር ቁጥሯም ተፍቆ ጠፍቷል። በዚህ በሶስተኛው ዓለም ይህን ያህል የተቀነባበረ ወንጀል ሊፈጸም ይችላል ብዬ አልገምትም ነበር። በጣም የሚያስደንቅ ደግሞ በሞቱት 2 ሰዎች ኪስ ውስጥ የተገኙት መታወቂያዎችም እንዲሁ የተጭበረበሩ ናቸው። አድራሻቸው፣ ማንነታቸውና ፎቶግራፋቸው ጭምር የነርሱ አይደለም። በዚህ ተስፋ ሳንቆርጥ ከአስከሬኖቻቸው ላይ የጣት አሻራ ወስደን ከፖሊስ የአሻራ ሪኮርድ መዛግብት ጋር አገላብጠን አገናዘብን። ከዚህ በፊት አሻራ ያልሰጡ ሰዎች ናቸው። ምን አይነት አጋጣሚ ነው!
አለ ጠበቃው በሚንቀጠቀጡ እጆቹ ሲጋራ አውጥቶ እያቀጣጠለ። በዚህም ተስፋ አልቆረጥንም። አመለጠ የተባለውን ሰው ማንነት ለማጣራት ከመኪናዋ የተለያዩ ክፍል ሞለመጠጠው። ሕያው ፍቅር። ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር።